የሚገባው ወደዚህ ቤት ከመጣን በኋላ የሁላችን ኃላፊነት ሊሆን የሚገባው የልጁን መልክ እንድንመስል መስራት ልንወዳደር ራሳችንን ልናስተያይ የሚገባው እዚህ ከቆመ ፓስተር ጋር አይደለም ማለት አቻ ነኝ ወይ እየመሰልኩት ነው ወይ ልንለው የሚገባው የተሰጠን የህይወት ኃላፊነት ራሳችንን እየገዛን ራሳችንን ሼፕ ያደረግን ተሳክቶልኛል ልንል የሚገባው በትክክል ሐዋርያው ጳውሎስ እንደዚህ ብሎ እንዳወጀ እኔ ክርስቶስ ኢየሱስን እንደምመስል ስለዚህ ሌላ መልክ ተላበስ ምናልባት በበጎች መካከል እንደተገኘን የምንሆን ከውስጥ እግዚአብሔር በክርስቶስ ኢየሱስ የጠራን አስቀድሞ ወስኖ የልጅ መልክ እንድንመስል ስለሆነ ማለት ነው እና ሐዋርያው ጳውሎስ ይሄንን ምንድነው ያለው ይሄ ሚስጥር ነው እኛ ብቻ የምናውቀው ማለት ነው ሌሎች አንደርስታንድ ማያደርጉት ማለት ነው ያኛው አለ እዚህ ቤት የመሆናችንን ተልእኮ እዚህ ቤት የመሆናችንን ምክንያት እዚህ ቤት የመሆናችንን የውስጥ አጀንዳ አንደርስታንድ አያደርጉትም ያሉ ሰዎች አይገባቸው ምናልባትም ሊጠይቁን ይችላሉ እዚህ ቤት የሆንክበት አልቲሜት ጎል ምንድነው የሚል በጣም ትልቅ የሆነ ጥያቄ አላቸው ሰዎች ይጠይቃሉ ምንድነው የሆነልህ ምንድነው ያገኘው ምንድነው የበራል ጌታን ብለህ የደረስክበት ነገር ምንድነው በጌታ ከመሆን የተነሳ ምን አገኘ ምን ጠቀመ አለት እነሱ የሚያስቆጥሩን ነገር አለ የኮንንተናን እየተማጸን ኮንንተናን እያልኩ እኔ ገብርዬን እያኔ ሚካኤል እኔ እንትን እያለ በጣም ብዙ ነገር እየሆነልኝ ነው ያለው ብዙ ሚሉን ነገር አለ አለት እንደ ጴንጤ የሆንክበት እንደው ምን ሆነልህ ይሉናል እንደው ምንድነው ያገኘው እንደው ጴንጤ ከሆንክ በኋላ ጌታን መከተል ከሆነ እንደው ወደዛ ከሄድክ በኋላ እየባሰብህ መጣ እንጂ ምን ሆነልህ ሐዋርያ ጳውሎስ እኛ እዚህ ቤት ያለንበት በጣም ልቁ አጀንዳ ሚስጥር ነው እኛ እዚህ ቤት ያገኘነው ስኬት እግዚአብሔርን መምሰል ነው ማለት ነው የጌታን ቃል እንድንካፈል በጌታ ፊት እንቆምና ባለፈው ሳምንት የጀመርነውን የእግዚአብሔርን ቃል አንዴ አነባዋለሁ በጸሎት መንፈስ እንደሆነን የጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ አንደኛ ጢሞቴዎስ ማለት ነው እሱን ሐሳብ ላንብብና ከዛ ይህን ሐሳብ ጸልየን ጥቂት እንካፈለዋለን ፈጥኜ ወዳንተ እንድመጣ ተስፋ አድርጌ ይህን ጽፍልሃለሁ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ቤቱም የእውነት አምድና መሰረት የሕያውም የእግዚአብሔር ቤተክርስቲያን ነው እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብም የተሰበከ በዓለምም የታመነ በክብርም ያረገ ይላል ባለፈው ሳምንት በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ ታውቅ ዘንድ ይህን ጽፍልሃለሁኝ ብሎ ጢሞቴዎስ ለመንፈሳዊ ልጁ ጢሞቴዎስ ማለት ነው በሮም እስር ቤት ውስጥ ሆኖ ለኤፌሶን ቅዱሳን የኤፌሶንን መልእክት ሲጽፍ የኤፌሶንን ደብዳቤ ሲጽፍ ለጢሞቴዎስና በእግዚአብሔር ማደሪያ ቤት ለሚኖሩ ሰዎች ሁሉ ግን የአንደኛ ጢሞቴዎስን መጽሐፍ ምዕራፍ 6ን ሲጽፍለት ተመለከታላችሁ 6 ምዕራፍ አለው በጣም በርካታ ቁጥሮች አሉት ሐሳቡ ሲጠቀለል በእግዚአብሔር ማደሪያ ቤት ያው በእግዚአብሔር ማደሪያ ቤት ማለት ቤቱ የእግዚአብሔርነቱን የእግዚአብሔር ንብረት ነው የእግዚአብሔር ሀብት ነው እኛ ተጠርተን የመጣን የእግዚአብሔር ቸርነት ወደ እግዚአብሔር ማደሪያ ቤት ያመጣን ሰዎች ነንና በዚህ ማደሪያ ቤት እንዴት መኖር እንዳለብህ ታውቅ ዘንድ ይህን ጽፍልሃለሁ የሚለው መሰረታዊ ሐሳብ ርዕስ አድርገን ነው እሱን ያየን የነበር ነው በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብን ማወቅ የሚል መሰረታዊ ሐሳብ ሰተን ነው ያወራን ያለ ነው የመጀመሪያው እንግዲህ ስናነሳ አንድ ሐሳብ አንስተን ነው ሐሳቡን የተቀለልነው የመጀመሪያው ቁጥር 14 15 ላይ ያለው በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃል ቤቱም የእውነት አምድና መሰረት የሕያው እግዚአብሔርም ቤተክርስቲያን ነው ብሎ ከእግዚአብሔር አንፃር ጢሞቴዎስ ምን ማድረግ እንዳለበት ይነግረዋል ማለት በዚህ ቤት እንዴት መኖር እንዳለብህ
ታውቅ ዘንድ የምጽፍልህ ዋና ሐሳብ ነው። ሐዋርያ ጳውሎስ በርግጥ ወደ አንተ መጣለሁኝ ይለዋል። ወደ ኤፌሶን የመምጣት ፕሮግራም አለው። ኤፌሶንን በራሱ የመሰረተው ቤተክርስቲያኒቱን የተከላት ጳውሎስ ነው። ጢሞቴዎስን መልእክተኛ አድርጎ ቤተክርስቲያንን እንዲያደራጅ ነው። ቤተክርስቲያንን ስቴብል እንዲያደርግ በርግጥ አንድ ዓመት ተኩል አካባቢ ጊዜ ጳውሎስ ቆይቷል። ግን የኤፌሶን ከተማ በጣም በከባድ የሆነ የግልሙትና በከባድ የሆነ በባዕድ አምልኮ የታሰረ ከተማ ከመሆኑ የተነሳ በጣም ጠንካራ የሆነ መንፈሳዊ ተጋድሎ ያስፈልገዋል። የታመነ ሰው እዛ አካባቢ መቆየት መቻል አለበትና የኤፌሶን ቤተክርስቲያን ስታብሊሽ እንድትሆን የጠንካራ አጥቢያ እንድትሆን ከእንደገና ጢሞቴዎስን ወደ ኤፌሶን ልኮታልና እዚች ቤተክርስቲያን ውስጥ ግን ምንድነው እዚች ቤተክርስቲያን ውስጥ ብቻ ሳይሆን ግሎባሊ በእግዚአብሔር ቤት ሲኖር ጢሞቴዎስ ምን አይነት ካራክተር ሊኖረው እንደሚገባ የእግዚአብሔር ቤት የሚባለው በጣም ግዙፍ የሆነው በክርስቶስ ኢየሱስ የተመሰረተው የእግዚአብሔር ንብረት የሚኖረው ሰው አኗኗሩን በትክክል አንደርስታንድ ማድረግ መቻል አለበት። እንዴት ነው ምኖረው? ቤቱ ምን ይፈልጋል? በቤቱ ውስጥ ምን አይነት ባህሪ ሊኖረኝ ይገባል? ምን ማድረግ መቻል አለብኝ? ምን ደግሞ ማድረግ መቻል የለብኝም የሚለውን ጢሞቴዎስና አብረውት ያሉ ቅዱሳን በደንብ እንዲያውቁለት ይፈልጋል። እኔ ከዲያና ቤተ መቅደስ ወስደን ይሄኛውን ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተክርስቲያን ነው የሚለውን ባለፈው ሳምንት አይተናል። ይሄ ጢሞቴዎስ ሊያውቅ የሚገባው እውነት ነው። የዚህ ቤት ጀግና፣ የዚህ ቤት ባለቤት፣ የዚህ ቤት ዋና የሚነገርለት ማለት ነው የሚወራለት ራሱ እግዚአብሔር እንደሆነ because በአምዱ ላይ የሰፈረው እውነት በሙሉ የሚናገረው በአምዶቹ ላይ የተመሰረተው እውነት ሁሉ ስለ እግዚአብሔር የሚናገር እውነት ስለሆነ ስለዚህ እግዚአብሔርን እንደ ሚሽን የእግዚአብሔርን እውነት ማወጅ ነው። ክርስቶስን ማወጅ ነው። ምናልባት ወደ ዲያና ቤተ መቅደስ ስትሄዱ የተለያየ የጀግኖች በየአምዶች ላይ የተቀመጠ ጽሑፍ አለ ማለት የሆነ ምንድነው የሆነ አፈ ታሪክ የፈጠሩ ማለት ነው። ፈላስፋ የሆኑ በጣም የሚናገሩ የሆኑ የራሳቸውን አምድ አላቸው ይጻፍላቸው። ዞር ስትሉ ደግሞ የሆነ የጦር ጀብዶ፣ የጦር ጀብደኛ፣ የጦር ባለ ታሪክ፣ የጦር ጀነራል የራሱ የሆነ ታሪክ ተጽፎለታል። የሆነውን አምድ ይዟል። እዚህ ቤት ግን ይላል ሐዋርያው ጳውሎስ አረ አሜን ወይኛውም አምድ ይሄኛውም አምድ የእግዚአብሔር ጀግንነት የእግዚአብሔር ማዳን የራሱ የእግዚአብሔር ብቻ ስለሆነ ይሄኛውን ቤት ያቆመው ራሱ እግዚአብሔር ብቻ ከመሆኑ የተነሳ አረ አሜን የእግዚአብሔር ታሪክ ብቻ ነው፣ የእግዚአብሔር እውነት ብቻ ነው የሚነገረው። ወደዚህ ቤት መተን ልናቅ የሚገባው እውነት ቤቱ በእግዚአብሔር መሰረት ላይ የጸና ነው። የቤቱ ባለቤት አምዶቹን ያቆማቸው ዋና የሆነው ልናየው የሚገባው እውነት እግዚአብሔር ብቻ ነው የሚለውን ባለፈው አይተናል። ሁለተኛው ደግሞ ሐዋርያው ጳውሎስ የሚናገረው ቁጥር 16 ላይ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር አላገር ሐዋርያው ጳውሎስ ጢሞቴዎስ እንዲያውቅ የሚፈልገው ነገር አለ። እሱም ደግሞ እግዚአብሔርን መምሰል ይባላል። ማለት ሰው ወደዚህኛው ቤት ከመጣ በኋላ አንድ መልክ ነው የሚጠበቅበት። አምዱ በራሱ አንድ ስለሆነ አንድ ጌታ ስላለ አንድ አባት ስላለ አንድ ጌታ ስላለ አንድ ክርስቶስ ስላለ አንድ መልክ ስላለ ስለዚህ ጢሞቴዎስ ይህንን መረዳት መቻል አለበት። በዚህ ቤት ውስጥ የሚፈቀደው አንድ መልክ ብቻ ነው። ሌላ ግሩፕ አይፈቀድም፣ ሌላ መልክ አይፈቀድም፣ ሌላ ስብዕና አይፈቀድም፣ ሌላ ፐርሰናሊቲ አይፈቀድም። ስለዚህ እግዚአብሔርን ስለመምሰል እንዲያውቅ ይፈልጋል። እግዚአብሔር ሰዎችን ወደ ቤቱ ከጠራ በኋላ ወደ መንግስቱ ካመጣ በኋላ እግዚአብሔር ይሄኛውን ስዕል እንዲመስሉ ይፈልጋል። because ይሄኛውን ሰው
እግዚአብሔር በመጀመሪያ ምንድነው አዳምና ሔዋን አድርጎ ሲፈጥራቸው እግዚአብሔር የፈጠረበት መልክ ራሱን ስለሆነ ማለት ነው። ግን አዳም ምንድነው ሰይጣን ደግሞ በጎን መጥቶ ሌላ ራሱን የሆነ ስዕል ስለሆነ እግዚአብሔር የሆነውን ስዕል አጥፍቶ ስለሄደ እግዚአብሔር በክርስቶስ ኢየሱስ ወደኔና ወደናንተ የመጣበት አልቲሜት አጀንዳው ያንን መልክ መመለስ ነው። እግዚአብሔርን የሚመስለውን መልክ መመለስ ነው። አረ አሜን። ስለዚህ የሰው ትኩረት ሊሆን በዚህ ማደሪያ ቤት ስንኖር ልናቅ የሚገባው በጣም ትልቁ ቁም ነገር ራሳችንን ልናይ የሚገባን ማለት ነው። እግዚአብሔርን ስለመምሰላችን እግዚአብሔር የሰጠን የቤት ስራ እንደው በጌታ ቤት ውስጥ ስንኖር እግዚአብሔር የሰጠን በጣም ትልቁ ሆምወርክ ራሱን የመምሰል ሆምወርክ ነው። እንድንመስለው መልካችን እሱን እንዲያሳይ ይፈልጋል። እግዚአብሔር ይርዳን። እግዚአብሔርን መምሰል በህይወታችን እግዚአብሔርን እንመስለው ዘንድ። ስለዚህ በጣም ትልቅ ጥሪ ነው። ሰዎች እግዚአብሔርን ስለመምሰላቸው በትክክል ተሳክቶላቸዋል ከተባለ በጣም ተከናውኖላቸዋል ከተባለ እዚህ አችብ ሊያደርጉት የሚገባው በጣም ትልቁና የከበረው ጎል እግዚአብሔርን መምሰላቸው ነው። ለዛ ነው እግዚአብሔር በክርስቶስ ኢየሱስ የጠራን ሲል ሐዋርያው ጳውሎስ ምዕራፍ 8 ላይ ሮሜ ምዕራፍ 8 ቁጥር 28 ቁጥር 29 እና 30 የልጁን መልክ እንዲመስሉ ነው አስቀድሞ ወስኖ እግዚአብሔር የወሰነው ኦሬዲ 4 ነጥብ የተቀመጠበት ጉዳይ ነው። አስቀድሞ እግዚአብሔር ወስኖ ነው የጠራን ምን እንድንመስል? ክርስቶስን እንድንመስል። ይሄን ጉዳይ እግዚአብሔር ከዚህ በኋላ አይከልሰው። ይሄን ጉዳይ ከእንደገና እስኪ አየዋለሁ አይልም። እግዚአብሔር አሳድረን እንየው አይልም። የተወሰነ ውሳኔ ነው። እኔና እናንተ የልጁን መልክ እንድንመስል። ስለዚህ የሁላችን ትጋት ሊሆን የሚገባው ወደዚህ ቤት ከመጣን በኋላ የሁላችን ኃላፊነት ሊሆን የሚገባው የልጁን መልክ እንድንመስል መስራት ነው። ልንወዳደር ራሳችንን ልናስተያይ የሚገባው እዚህ ከቆመው ፓስተር ጋር አይደለም። ማለት አቻ ነኝ ወይ እየመሰልኩት ነው ወይ ልንለው የሚገባው የተሰጠን የህይወት ኃላፊነት ራሳችንን እየገዛን ራሳችንን ሼፕ ያደረግን ተሳክቶልኛል ልንል የሚገባው በትክክል ሐዋርያ ጳውሎስ እንደዚህ ብሎ እንዳወጀ እኔ ክርስቶስ ኢየሱስን እንደምመስል። ስለዚህ ሌላ መልክ ከተላበስን ምናልባት ልክ በበጎች መካከል እንደተገኘ ተኩላ ነው የምንሆነው። because እግዚአብሔር በክርስቶስ ኢየሱስ የጠራን አስቀድሞ ወስኖ የልጁን መልክ እንድንመስል ስለሆነ ማለት ነው። ክርስቶስ ኢየሱስ ራሱ እኔን ምሰሉን፣ እኔ የህይወታችሁ ሞዴል የህይወታችሁ መስታወስ እንደሆንላችሁ እኔ ቀድሜ ፊት ለፊታችሁ እሄዳለሁ፣ እናንተ ደግሞ እኔን በመከተል የኔን ተልኮ እንድትፈጽሙ ለዚህ ጠራኋችሁ ነው ያላቸው ደቀ መዛሙርቱ። ስለዚህ ጌታ ኢየሱስ ክርስቶስ እንድንከተለው ሲጠራን እሱ ፊት እኛ ኋላ እንድንሄድ አይደለም፣ መልካችን እንዲመስለው እሱን የመምሰል ተልኮ እሱን የመምሰል ፐርሰናሊቲ ተግባራዊ ህይወታችን ከሱ አንፃር እንዲታይ ነው። እግዚአብሔር ይርዳን። አረ አሜን። ስለዚህ በእግዚአብሔር ቤት ስንኖር ይሄንን እውነት ሁሉ ጊዜ መረዳት መቻል አለብን። እንመስላለን ወይ? እግዚአብሔርን የመሰልን ከሆነን የተሳካልን ነው ማለት ነው። መልካችን እንደሱ ከሆነ ስብዕናችን፣ አነጋገራችን፣ ካራክተራችን እግዚአብሔርን ምን መስል ሰዎች ከሆነን በዚህ ማደሪያ ቤት እንደሚገባ እየኖርን ነው ማለት ነው።
በዚህ ማደሪያ ቤት እንደሚገባ ስለመኖራችን እርግጠኞች መሆን ያለብን እሱን በመምሰል እሱ ብቻ ሳይሆን እግዚአብሔርን መምሰል ነው የሚለው። እግዚአብሔርን የመምሰል ሚስጥር እኛ እንግዲህ ለዚህ ነው የተጠራ ነው ብለናል። እግዚአብሔርን ለመምሰል ነው የተጠራ ነው። ስለዚህ በእግዚአብሔር ቤት ውስጥ የመኖራችን ስኬት እግዚአብሔርን መምሰላችን ነው እና ሐዋርያው ጳውሎስ ይህንን ምንድን ያለው? ይሄ ሚስጥር ነው፣ እኛ ብቻ የምናውቀው ማለት ነው። ሌሎች አንደርስታንድ ማያደርጉት ማለት ያኛው ዓለም እዚህ ቤት የመሆናችንን ተልእኮ፣ እዚህ ቤት የመሆናችንን ምንድነው ምክንያት፣ እዚህ ቤት የመሆናችንን የውስጥ አጀንዳ አንደርስታንድ አያደርጉትም። ያሉ ሰዎች አይገባቸውም። ምናልባትም ሊጠይቁን ይችላሉ፣ እዚህ ቤት የሆንክበት አልቲሜት ጎል ምንድነው የሚል በጣም ትልቅ የሆነ ጥያቄ አላቸው። ሰዎች ይጠይቃሉ፣ ምንድነው የሆነልህ? ምንድነው ያገኘው? ምንድነው የበራልህ? እንደ ጌታን ብለህ የደረስክበት ነገር ምንድነው? በጌታ ከመሆን የተነሳ ምን አገኘ? ምን ጠቀመ? አለት እነሱ የሚያስቆጥሩን ነገር አለ። የኮኔ እንተናን እየተማጸንኩ እኔ እንተናን እያልኩ እኔ ገብርዬን እኔ ሚካኤልን እኔ እንትን እያለ በጣም ብዙ ነገር እየሆነልኝ ነው ያለው። ብዙ ሚሉን ነገር አለ አለት እንደ ጴንጤ የሆንክበት እንደው ምን ሆነልህ ይሉናል። እንደው ምንድነው ያገኘው? እንደው ጴንጤ ከሆንክ በኋላ ጌታን መከተል ከሆነ እንደው ወደዛ ከሄድክ በኋላ እየባሰብህ መጣ እንጂ ምን ሆነልህ? እና ሐዋርያ ጳውሎስ እኛ እዚህ ቤት ያለንበት በጣም ትልቁ አጀንዳ ሚስጥር ነው። አረ አሜን፣ አረ አሜን። ለእኛ እዚህ ቤት ሃሌሉያ ያገኘነው ስኬት እግዚአብሔርን መምሰል ነው። አረ አሜን። እዚህ ቤት የተከናወነልን መከናወን እግዚአብሔር አስቀድሞ የወሰነውን ውሳኔ የልጁን መልክ እንድንመስል የተጠራንበትን ጥሪ መሆን ነው። ሰዎች እንደሚሉት ማቴሪያሊስቲክ መሆን አይደለም። እና እኛ ራሱ ግራ ይገባናል አንዳንዴ በእግዚአብሔር ማደሪያ ቤት ልንሆን ልናተርፍ የመጣንበትን እውነት በደንብ ለይተን ካላወቅን እኛ ራሱ ግራ እንጋባለን። እውነት እኮ ነው። እንደው ወደ ቸርች ከመጣ በኋላ ምን ሆነልኝ እንላለን። አንዳንድ ሰዎችን ያፋጠ ይዙኛል። ምን ሆነልህ ይሉኛል እኮ ምን ሆነልህ? ይኸው አልሆነልህም፣ ትዳር የለም፣ ይኸው ሚስት የለም፣ ይኸው ባል የለሽም፣ ይኸው እኮ ቢዝነስሽ ሁሉ ወደቀ፣ እንትንሽ ሁሉ ባዶ ሆነ፣ ከስረሻል። በቃ ምን ታዲያ ጴንጤ መሆንሽ ሚስጥር ምንድነው ብለው እኮ እና እያለቀሱ ይመጣሉ። ምንድነው ቸርች የሆንኩበት ምክንያት? እኛ ቸርች የመጣንበት ምክንያት ቅዱሳን ሐዋርያ ጳውሎስ የገለጠልን እውነት ነው። አረ አሜን። ማቴሪያል ጠርቶን አይደለም የመጣ ነው። ገንዘብ ጠርቶን አይደለም የመጣ ነው። አረ አሜን። ወደዚህ ስንመጣ ትዳር ጠርቶን አይደለም የመጣ ነው። መኪና ጠርቶን አይደለም የመጣ ነው። የክርስቶስ ኢየሱስ መልክ ጠርቶን የመጣ ነው። አሜን ናችሁ ሆይ? ስለዚህ ሰው በዚህ ማደሪያ ቤት ስትኖር እንዴት መኖር እንዳለበት ታውቅ ዘንድ የሚለው ሚስጥር በጣም ታላቅ እውነት አሉ። እውነት ነው። ለነዛ አይደንቲፋይ ሊደረግ አይችልም። ስኬታችንን ሊመስኑት አይችሉም። ስኬታችሁ ለዶቼ እዛ ያሉ ሰዎች ከመዘኑት በርግጥ የቆማችሁበትን ቤት በትክክል ማወቅ መቻል አለባቸው። ሐዋርያ ጳውሎስ አይመዘንም ነው ያለው። ሃሌሉያ። ለነዛ ሰዎች ሂድን ነው። አረ ሃሌሉያ። ዓለም የላትም። ሃሌሉያ። እኛ የገባንን ነገር የምትመዝንበት ሚዛን የላትም። አረ ሃሌሉያ። እኛ እየኖርን እኛ ሳክሪፋይስ እያደረግን ያለንበትን መንገድ ለኛ ዋና ምን እንደሆነልን ያወቅንበትን እውነት የምትመዝንበት ሚዛን ዓለም የላትም። ይህ ሚስጥር ነው። ሃሌሉያ። አረ አሜን ቅዱሳን፣ ይሄ ሚስጥር ነው። እንትና የሚቆጥረው አይደለም። ውጭ ያለው ዓለም ዋው እየተከናወነልህ ነው የሚባል አይደለም።
እግዚአብሔርን የመምሰል ሚስጥር ነው። እዚህ ማደሪያ ቤት ስንኖር ልናቀው የሚገባው ዋጋችን ለዚህ ዓለም ሂድን እንደሆነ ነው። የከበረ ዋጋ አለን፣ የከበረ አክሊል አለን። አረ አሜን። ክርስቶስን መምሰል፣ አረ አሜን፣ እግዚአብሔርን መምሰል። ታዲያ ግን ወዳጆች እንደኔ ኮዚ ከመጣ በኋላ ብለን ለዛኛው ዓለም የምናሳየው አይደለም። እንደ ጌታ ከሆንክ በኋላ ግድ የለም አንድ ሁለት ምናምን ብለን የምንተርከው አይደለም። ሊረዱት አይችሉም። የእግዚአብሔር ነገር ለዚህ ዓለም ሞኝነት ስለሆነ ይህ ዓለም ሊገባው አይችልም። ይህ ዓለም ሐዋርያው ጳውሎስ እንዳለው ይህ ዓለም የሚያምነው በከንቱ ነገር ነው። የዚህ ዓለም ነገር የጌታ መንግስት ጉዳይ ለዚህ ዓለም ነገር ረብ የለውም። የጌታ መንግስት ጉዳይ እኛ ዋጋ የምንከፍልበት ጉዳይ፣ እኛ ህይወታችንን የምንሰጥበት ጉዳይ፣ እኛ የምንዋረድበት ጉዳይ ለዚህ ዓለም ነገር ዋጋ የለውም። ለዚህ ዓለም ነገር እንደ ርካሽ ነው፣ እንደ ምናምንቴ ነው። ስለዚህ ወዳጆች ከዛ ሰፈር የሚመጣ ሞገስ አንጠብቅም። ስኬታችን በዛኛው ዓለም ዲፋይን ሊደረግ አይችልም። ኦ ተከናውኖላል ልንባል ከዛ መንደር የሆነ ሰርቲፋይ ልንደረግ አንችልም። ዋጋችን ሰማያዊ ነው። አረ አሜን። እንትና ልንመስል አይደለም የተጠራን። አረ አሜን። ምድራዊ የመምሰል አይደለም አልቲሜት ጎላችን። እንትና የሚባል ከበርቴን የመምሰል አይደለም አልቲሜት ጎላችን። የዚችን ዓለም መልክ የመምሰል አይደለም አልቲሜት ጎላችን። የዚች ዓለም መልክ ሐዋርያ ጳውሎስ እንዳለ አላፊ ጠፊ ነው፣ ጠፋል። እኛ ግን አረ አሜን ከማይጠፋው ዘር ነን። አረ አሜን፣ አረ አሜን። መልካችን ከማይጠፋው ዘር ነው። አረ ሃሌሉያ። ይህንን ዓለም ለመምሰል አይደለም እዚህ የምንዋትረው። ይህንን ዓለም ለመምሰል፣ ይህንን ዓለም ለማሳመን አይደለም። ብዙዎች እዚህ ቸርች ውስጥ የሚደክሙት ጎረቤታቸውን ለማሳመን ነው፣ ቤተሰባቸውን ለማሳመን። እንደው በጌታ ከሆንሽ ጀምሮ መቼም አትባሉ ቅዱሳን። እንደው ተፍ ተፍ በት በት ማለት ካልጀመራችሁ በስተቀር እንደው ጴንጤ ከሆንክ ምናምን በኋላ ክርስቶስ እኛን የጠራበት አልቲቤታ ክርስቶስ አንተን የጠራበት ዓላማ አይደለም ብራዘር። እውነቴን እኮ ነው የምነግራችሁ። በፍጹም አይሏችሁም። በጌታ ከሆንክ ጀምሮ ምናምን እንደው ምን ካላችሁ ራሳችሁን ቆምላችሁ እንዴ ማንን እየመሰልኩ ነው? እነሱ የሚያውቁትን መልክ እየመሰልኩ ነው እንዴ? እነሱ እኮ ክርስቶስን አያውቁትም እኮ። አረ አሜን። እኛ የምንመስለው ነን የምናውቀው፣ ጌታችንን የምናውቀው። አረ አሜን። በግርማው የምናውቀው። አረ አሜን። ለዛኛው ዓለም እኮ ጌታ ሞኝነት ነው። አረ አሜን። ለዛኛው ዓለም እኮ ጌታ በመሸነፍ ገና በ30 ዓመቱ የተቀጨ ወጣት ነው። በሽንፈት ያጠናቀቀ ወጣት ነው ለዛኛው ዓለም። ለኛ ግን አረ ሃሌሉያ የድል ሁሉ ፍጻሜ። አረ አሜን። ሞትን በሞቱ ገሎ የተነሳ። አረ አሜን። እንድንመስለው የተገባ። አረ አሜን። ለኛ ግን የክብር አክሊላችን ነው። አረ አሜን። ኢየሱስ እንመስለዋለን። አረ አሜን። ልንመስለው እንጓጓለን። አረ አሜን። መስየሃለሁ ሆይ እንላለን። አረ አሜን። አንተን መምሰል ለኔ በረከት ነው። አረ አሜን። የተገለጠ ህይወቴ ነው። አረ አሜን። ያኛው ዓለም ግን ሚስጥር ነው። አረ አሜን። ሊገባው አይችልም። አረ አሜን። ሊገባ አይችልም። ያኛው ዓለም ይህ ሜጀርመንት አይገባውም። አረ አሜን። እንቋችሁን ይዛችሁ ወደ ሪያዎች ካልሄዳችሁ በስተቀር አይገባውም። አንተንም የሚመዝንበት ሚዛን የለውም። ዓለም አንቺን የምትመዝንበት ሚዛን የላትም። እንትና እዛ ሰፈር ለሚታገሉ ሰዎች ነው ሚዛን ያላት። እንትና ቢሊዮነር እኮ ሆነ፣ እንትና እኮ ሚሊዮነር ሆነ፣ እንትና እኮ ግዴለ እንትኑን በለጠው። እዛ ሙታን ሰፈር ለሚታገሉ ሰዎችን የምትመዝንበት ሚዛን ነው ያላት። እኛን የምትመዝንበት ሚዛን የላትም። አረ አሜን። እኛ ሚዛናችን ሰማያዊ ነው። አረ ሃሌሉያ። መልካችን እዚህ ሳይሆን ላይ ነው የተገለጠው። አረ ሃሌሉያ። ሐዋርያ ጳውሎስ ነው የሚናገረው። እግዚአብሔር ማደሪያ ቤት ስትኖር ልታቂ። ለዚህ ነው ቅዱሳን በነጻነት መኖር ያቃተን። እግዚአብሔር ማደሪያ ቤት መኖር ያቃተን። እዚህ ሆነን እዛ ሰፈር ነው የምንወዳደረው። መስየዋለሁ ወይስ አልመሰልኩትም? እንትና እኮ አገባ እንላለን። እንትና እኮ ወለደች፣ እንደ እንትና እንኳን መምሰል አቃተኝ እንላለን።
እንትናን እንኳን እንደው መሆን ይቀተኝ ከንትን እኮ መታ ተንደርድራ ደረሰችብኝ እኮና ከንትና ጋር ነው ሰዎች መጥቶ የሚያስተያዩን። እዚህ ታናሽ እህትሽን ያት ይሉን ይቆ እሷ ተፍተፍ ብላል። እሷ ልትመስል የተጠራት ዓለም አለ። እኔ እሷ ልመስል አልተጠራው። መራ አሜን። ቦታ ቀይር ያለው ኧረ ሃሌሉያ። ዓለም ቀይር ያለው ኧረ ሃሌሉያ። ዓለም ለኔ ከዚህ በኋላ ረቢለው መራ ሃሌሉያ። ለኔ እዚህ ቦታ ውድ ህይወት አግኝቻለሁኝ። ኧረ አሜን። ጥሬ ሰማያዊ ነው ልመስለው የተገባኝ። ቅዱሳን በጣም ብዙ ሰዎች ለዓለማውያን እዛ ሰፈር ላሉ ሰዎች ክርስቶስ ኢየሱስ ምንም እንደሆነባቸው ሁሉ ምንም ነው ክርስቶስ ኢየሱስ ለነሱ። ለኔና ለእናንተ ግን እዛ ሰፈር ያለው ነገር በጣም ብርቅ ነው። እኛ እኮ እዚህ ብርቅ ሊሆንብን የሚገባው ክርስቶስ እዛ ሰፈር ላሉት ምንም እኮ ነው። ግዴለ ምንም ነው ብላችሁ አውጁ። ምን እዛ ሰፈር ያለው ምንም ነው። ኧረ ሃሌሉያ። እዛ ሰፈር ያለው እነሱ እኮ ልተውልናል። ዓለማችን የተለያየ እንደሆነ እኮ አሳይተውናል። በቃ እኮ የኛ ውርድ የሆነው ነገር ለነሱ ምንም እንደሆነ ውዳቂ እንደሆነ እጅግ በጣም መናኛ እንደሆነ እኮ አሳይተውናል። እኛን ያቃተን እዛ ሰፈር ያለው ነገር መናኛ ነው ለማለት አቅም ያጣ ነው። እኔና እናንተ ነው። እነሱ ወደዚህ በፍጹም እና የሚገርማቸው ነገር እኛን እዛ ለመምሰል የምንታገለው እዛ ለመምሰል የምንታገለው ምናስተያየው እዛ ነው። ስንመዘን መልክ ሰዎች ሲሰሩ ዋው እኔ ታዲያ ምንድነው ትርፌ? ምንድነው ጥቅሜ? ምንድነው ያገኘሁት ነገር? እኛ ክርስቶስን ያገኘ ነው። ኧረ አሜን። እንደ ናትናኤል ጮክ ብለን ማወጅ መቻል አለብን። እኛ ያገኘነው እዚህ ማደሪያ ቤት ውስጥ ፋይናንስ አይደለም። መች ፋይናንስ ቸገረን? መች እንጀራ ቸገረን? almost መች ያኛው ዓለም ራሱ እኮ አለው እኮ ያኛው ዓለም በጣለው በጣም እየቆጠረ 3-4 የገለባበጠ የሚያመጣው ማለት ነው። እዛ ያለው ዓለም ሳቲስፋክሽን ስለሌለው እንደ ፋሽን የሚቀያየረው አለው፣ ግን ክርስቶስ የለውም። ኧረ አሜን። እኛ የያዝነው ክርስቶስ ግን የለው። ስለዚህ ቅዱሳን እግዚአብሔርን መምሰል ሚስጥር እንደሆነ ማወቅ ነው። እግዚአብሔርን መምሰል የተጠራንበት ጥሪ እግዚአብሔርን የመምሰል ሚስጥር። ስለዚህ ነው አይዴንቲፋይ አልደረግም የማለት ሞራል ሊኖረን ይገባል። ልለክ አልችልም፣ እኔ ልገመት አልችልም። ኧረ አሜን። እኔ በዚህ ልለክ አልችልም። ኧረ አሜን። ዋጋ የከበረ ነው። ኧረ አሜን። የኔ ዋጋ ክርስቶስን መምሰል፣ ክርስቶስን የመምሰል እንቁ እጄ ላይ አለ። ኧረ አሜን። ሰማያዊው ጌታ ኧረ ሃሌሉያ እኔ ጋራ ይመስላል። ኧረ ሃሌሉያ ተግባብተናል። እሱ አባት እኔ ልጅ ሆኛለሁ። ኧረ አሜን። አይዴንቲፋይ አልደረግም። ኧረ አሜን። አልመዘንም። ኧረ አሜን። ዋጋዬን አልጥልም። ኧረ አሜን። ኢየሱስ ክርስቶስ ዘላለም ጌታ ነው። ወርቅ ቦታ ሆኜ ቆርቆሮ ገበያ አልወጣም፣ እንድታወጡኝ አልፈቅድላችሁም የማለት ሞራል ሊኖረን ይገባል። የእውነቴን እኮ ነው የምነግራችሁ ቅዱሳን። እኔ የወጣሁበት በጣም ከፍ ያለ ክላይማክሱ ሊደረስ የማይችል ገበያ ላይ ወጥቻለሁ። ዋጋዬ ተሰቅሏል። ኧረ ሃሌሉያ። እዛ ተራ ቆርቆሮ ሰፈር ኧረ ሃሌሉያ አመድ ሰፈር ልመዘን አልወርድም። ኧረ ሃሌሉያ። እኛ እንፈቅዳለን፣ ለመመዘን እንፈቅዳለን። ቅዱሳን ከአመድ ጋር ደብለው እንመዝን ሲሉን እንፈቅዳለን። በጣም ከርካሽ ነገር ጋራ ሊሸጡን ወደ ገበያ ወደ ጫራታ ሳወጡን የሚገርማቸው እናምናለን። እውነት እኮ ነው። እኔ እኮ ምን ሆነልኝ ታዲያ? ይሄው እኮ ልክ ይሄ ነው። ሐዋርያ ጳውሎስ ይሄ ለዓለም የተሰወረ ሚስጥር ለኛ ተገልጧል። ስለዚህ ይሄንን ሚስጥር መረዳት በጣም ትልቅ ነገር ነው። ይሄንን ሚስጥር ቅዱሳን እግዚአብሔር ይግለጥልን። እንቆምና እንጸልያለን። ሃሌሉያ